አይችልም። ጠላት ሊበላሽ ቢጎመጅስ ይጎመጃል እንጂ መብላት አይችልም። ለምን? እኔ ነኝ የላኩሽ በተኩላው መካከል። አንድ ሰው አሜን አይልም? አሁን ያንቺን አቅም ተማምኖ ነው አይደለም። የእናንተን ጽድቅ ተማምኖ ነው አይደለም። እኔ ነኝ ምልካችሁ አለ። የት? በተኩላው መካከል። አንድ ሰው አሜን አይልም? በምኑ መካከል? አሁን በግና ተኩላ አብረው ውለው ያውቃሉ? ኢየሱስ ጌታ። ሁለቱ አካላት እኮ የሚስማሙ አይደሉም። አንዱ ለአንዱ ምግብ ነው። ኢየሱስ ጌታ። አንዱ ለአንዱ ምግብ ነው። በግና ተኩላ የተገናኙ ቀን ቀጥታ ተኩላው የሚያስበው መብላት ነው። እግዚአብሔር ግን በተኩላው መካከል ልካቸዋለሁ ሊበላኝስ ምናምን እንዳትሉ፣ እናንተ አንድ ነገር ብቻ አድርጉ። ሁለት ነገር ከእናንተ ይጠበቃል። አንደኛው ምን? ስለዚህ እንደ እባብ ልባሞች፣ አንደኛ እንደ እባብ ልባሞች ሁኑ። በጌታ በኢየሱስ ስም ልባም የሚያደርግ የእግዚአብሔር መንፈስ ያገኛችሁ። ልባምነት ማለት ምን ማለት ነው? ልባምነት ማለት ምን ማለት ነው? የሚቀዳላችሁን ሁሉ መጠጣት ማለት አይደለም። የሚነገራችሁን ሁሉ ማዋጥ ማለት አይደለም። ትሰማላችሁ፣ መራገፍ ያለበትን ታራግፊያለሽ። በጌታ በኢየሱስም ዛሬ ያለ አግባብ የተጫነብሽ ሕገወጥ ግንባታ፣ የጨረቃ ቤት፣ መንፈሳዊ ዓለም ላይ የተነገረ ከሕይወታችሁ ላይ ዛሬ ማለዳ ይራገፋል። እግዚአብሔር እንደዚህ ብሎኛል፣ ሕገወጥ የሆነውን ነገር ከሕይወታቸው ላይ አፈርሳለሁ ብሎኛል። ሰማይ እውቅና ያልሰጠውን አራግፋለሁ ብሎኛል። ሰማይ ያልታየበት ይራገፋል ብሎኛል። እጃችሁን አንሱና እግዚአብሔር ያልከበረበት በሉ፣ ሰማይ ያልተስማማበት በሉ፣ በማንም ይህን ነገር በሉ፣ በእኔ ቤት ላይ በሉ፣ በትዳሬ ላይ በሉ፣ በቢዝነሴ ላይ በሉ፣ በልጆቼ ላይ በሉ፣ አይጸናም በሉ። እስቲ በኢየሱስ ስም አራግፌአለሁ። የእርግማን ቃል ተራግፏል። የኪሳራ አዋጅ ተራግፏል። የሞት አዋጅ ተሽሯል በኢየሱስ። ኢየሱስ ጌታ። አሁን በተኩላዎች መካከል ልባሙን፣ ሁለተኛ የዋህ ሁኑ አለ። ኢየሱስ ጌታ። የዋህ ሁኑ። የዋህ የት ጋር መሆን እንዳለባችሁ እናንተ ናችሁ የምታውቁት። ይህንን አሁን የኔ የትምህርት ጊዜ ስላልሆነ ዝርዝር ነገር አልናገርም፣ ግን ሁለት ነገር ሁኑ። እኔ በሉ እስቲ ልባም ነኝ፣ የዋህ ነኝ። ከዚህ በኋላ በሉ በሕይወቴ ላይ በሉ፣ በቤቴ ላይ በሉ፣ እግዚአብሔር በሉ ጠላቶችን በሉ፣ ተኩላዎችን በሉ ያረግፋቸዋል በሉ። እጃችሁን ከፍ አድርጉ። የትኛውም የበግ ለምድ የለበሰ ተኩላ በጽኑ ቃል በሕዝቧ ላይ፣ በአገልግሎቷ ላይ፣ በቤተ ክርስቲያኗ ላይ ላይጸና ዛሬ አራግፌዋለሁ። ኧረ በኢየሱስም አራግፌዋለሁ። የተደባለቀ መንፈስ ይመታ፣ የተቀላቀለ መንፈስ ይመታ። ላኪውና ተላኪው ይመቱ በኢየሱስ። ታቱናቱና ዛሬ በሏ እግዚአብሔር በሉ፣ ስለ እኔ በሏ፣ ስለ ቤቴ በሏ መዋጋት ይጀምራል በሉ። በጌታ በኢየሱስም ለአራት ሰዎች የምስራች አለ። የተቆረጠው ነገር ላይ ጣልቃ እገባለዋል። የተስማሙት ጉዳይ ላይ ጣልቃ እገባለዋል። የታወጀው አዋጅ ላይ ጣልቃ እገባለዋል። ያለቀ ጉዳይ ላይ ጣልቃ እገባለዋል። ምክሯቸው አይጠናም በላቸዋል። በቤታችሁ ላይ አይፈጸምም በላቸዋል። ተስማሙና እግዚአብሔር በሉ ዛሬ ማለዳ በሉ ከሕይወቴ ላይ በሉ ተኩላዎችን በሉ ከነ መልእክታቸው በሉ ያሳድዳቸዋል በሉ። በኢየሱስም ያሳድደዋል። ከቤትሽ ላይ ያሳድደዋል። ከራይሽ ላይ ያሳድደዋል። ከጸሎትሽ ላይ ያሳድደዋል። ከአገልግሎትሽ ላይ ያሳድደዋል። ኢየሱስ ጌታ። አንድ ሰው ተነስቶ እንዲቆምልኝ ይፈልጋለሁ። በጌታ በኢየሱስ ደም ጸልያለሁ። በኢየሱስ ስም የትኛውም የጨለማ ምክር የብዙዎችን ቤት የተቆጣጠረ፣ የብዙዎችን ሕይወት የተቆጣጠረ፣ በሴቶች ላይ የሚሰራ፣ በወንዶች ላይ የሚሰራ፣ በወጣቶች ላይ የሚሰራ፣ በተማሪዎች ላይ የሚሰራ፣ በእናቶች ላይ የሚሰራ፣ በሰራተኞች ላይ የሚሰራ የተኩላ መንፈስ የተመታ ይሁን። አሜን። ማይስማማ ብቻ አሜን ይበልልኝ። ከተኩላው ጋር የማይስማማ፣ ከአመጻጆች ጋር የማይስማማ፣ ከድብቅ አጀንዳቸው ጋር የማይስማማ፣ ከስውር አሰራራቸው ጋር የማይስማማ እርግጠኛ ነኝ ዛሬ ከቤትሽ ላይ ይደፋል፣ ከስራሽ ላይ ይደፋል፣ ከትዳርሽ ላይ ይደፋል፣ ከልጆችሽ ላይ ይደፋል።
አንሱና እግዚአብሔር በሉ። እግዚአብሔር ተዋጊ ነው በሉ። ስሙ እግዚአብሔር ነው በሉ። አላውቅም የአንዳንድ ሰዎች በር ሲነቀል አያለሁ። ጠላት የዘጋው በር ከፊት ሲነቀል አያለሁ። የተያዘ በረከት ሲለቀቅ አያለሁ። የተያዘ በር ሲከፈት አያለሁ። ለአምስት ሰዎች የሰማይ አምላክ እንደዚህ ይለኛል። ሰማይ እንደዚህ ያወራኛል። ሁኔታው ነገራችሁ በቃ ብሏል። አታላፌንያስ ሁኔታው በቃ ብሏል። ሁኔታው ተዘግቷል ብሏል። ሁኔታው አክትሟል ብሏል። ሰማይ እንደዚህ ይለኛል። ባለቀ ሰዓት መጥቼ ታሪክ እቀይራለሁ። ትቁና እግዚአብሔር አይቀደምም በሉ። ድገሚ 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 ድገሚ። ሃማ 40 ቀን ሙሉ የሰራውን እግዚአብሔር በ40 ሰከንድ ይገለብጠዋል። መስቀል እየሰራልሽ ነው። ውርደት እየደገሰልሽ ነው። ቤትሽ ላይ የሆነ ነገር ደግሷል። እኔ መልእክት አለኝ በኢየሱስ ስም። እግዚአብሔር ዝም ብሏል ማለት ረስቶሻል ማለት አይደለም። ከዚህ ሰዓት በኋላ እግዚአብሔር እንደዚህ አለ፣ ድንገት ተገኝቼ ታሪክ እቀይራለሁ አለ። ጉዳዩ ያለቀ ነው። ወዳጅ እንኳን በዚህ ጉዳይ ጣልቃ መግባት አይፈልግም። ዘመድሽ ጣልቃ መግባት አይፈልግም። የሆነ ሰንበዲ ጣልቃ መግባት አይፈልግም። ሰማዩ ግን እንደዚህ ብሎኛል፣ ከአሁን ሰዓት ጀምሮ ጣልቃ እገባልሻለሁ። ለቤትሽ ጣልቃ ይገባለሁ። ለስራሽ ጣልቃ ይገባለሁ። ለኑሮሽ ጣልቃ ይገባለሁ። ራሳን ከጌሰን ዋቀዮ ጀዳ ከነመከነ ጀዳ ኢሞኮቲፍ ጀዳ ሂዱናፍ ገሌሬዳ ነመቶር በረት ይራወተ ሜራ ሁምነ ዲጋ ወልቻት ይራወተ ሜራ። ኢየሱስ ያድናል። አይገርማችሁም? እግዚአብሔር እንደዚህ አለ፣ ውርደት ወደ ክብር፣ ሽንፈት ወደ ድል፣ መውደቅ ወደ መነሳት፣ ኪሳራ ወደ በረከት፣ ፍርሃት ወደ ድል አድራጊነት። ዛሬ ነገር ይገለበጣል አለ። ዛሬ አዋጅ ይገለበጣል አለ። በተለይ አንድ እህት በጣም ነገር ያለቀባት ተስፋ የቆረጠች ወዴት ልሂድ ማጋ ልቁም፣ እግዚአብሔርም ተናገረ፣ እግዚአብሔር አወራ፣ ተጸለየ፣ ነገሩ ግን አልቋል፣ በቃ የመጨረሻ ነው የምትል አንድ ነፍስ አለች። ሰማዩ እንደዚህ ብሎኛል፣ ያንቺ ነገር አላለቀ በላታል። ኢየሱስ ጌታ። እስቲ ለምን ታለቅሻለሽ? ዘላለማዊ ፍቅር ነው። ይገርማል ያንተ ፍቅር፣ ይገርማል ያንተ መውደድ፣ ይገርማል ያንተ ስራ። አኑሮኛል ካንተ ጋራ፣ አኑሮኛል ካንተ ጋራ፣ አኑሮኛል ካንተ ጋራ፣ አኑሮኛል ካንተ ጋራ። ኢየሱስ ጌታ ነው። ኤልያስ በ450 የበዓል ነቢያት ፊት እንደተወራረደ እወራረዳለሁ። ይሄንን ቤት ከጠላት መንጋጋ እናጠቃለሁ ኢየሱስ። ከጨለማው ሲስተም እናጠቃለሁ ኢየሱስ። ከመፍረስ አደጋ ታደጋለሁ ኢየሱስ። ጨርሻለሁ ይላል ጠላት፣ እኔ ደግሞ ጣልቃ እገባለሁ። አሜን። አንድ ሰው ይስማማና አሜን ይበለኝ ባካት። ድገሙና አሜን በሉኝ ባካት። ዛሬ ጣልቃ እንገባለን በኢየሱስ። ስሙን ይዘን ጣልቃ እንገባለን። ደሙን ይዘን ጣልቃ እንገባለን። ልጆችሽ አይበሉ፣ ትዳርሽ አይበተንም። እባቡ ከነገርሽ ላይ ተቀጣ። ኢየሱስ ጌታ ነው። ምን እየሰራሽ ነው አንቺ? ባለቤትሽ ነው? ሰላም ናችሁ? ከሱ ጋር ሰላም ነው? ሰላም ነኝ። አይ ልጁ ነው ከቤት ትላንትና ወጣ። ልጅሽም ልጅሽ ቆይ ስሙኝ። አሁን ኢየሱስ ጌታ ነው። እግዚአብሔር አምላክ እንደዚህ አለ፣ ይሄንን ቤት የሚያበጣብጥ እባብ ዛሬ ገለዋለሁ። አሜን። አንድ ሰው ከተስማማ አሜን ይበል ባካት። አሜን። በጌታ በኢየሱስ ስም የሞትን አዋጅ እገለብጣለሁ አለ። አሜን። ልጅሽን ድንገት ሊነጥቅ ያለ ዛሬ ይገደላል በኢየሱስ። አሜን። አቃተኝ በቃ ጌታ እኔ ማጋ ልግባ? እሺ ማንን አውቃለሁ ከአንተ ውጭ ያልኩ ነበር። እሺ ማጋ ልሂድ ያልኩ ነበር። ከጌታ ውጭ ደግሞ ማጋ ይኬዳል። ኢየሱስ ጌታ ዛሬ ከወዳጅ አብልጦ የሚጠጋ ከዘመድ አብልጦ የሚጠጋ እሱ እውነተኛ ወዳጅ የሆነ ልጅሽን ከጠላት መንጋጋ ይናጠቃል በኢየሱስ። አንድ ሰው አሜን ካለላት ልጇ ያምልጥ በኢየሱስ። የማይከዳ ኑሮ ቢሆን
ምድረ በዳ የቀረበ ሲርቅ ያጀበ ሲበተን ቀና ብዬ ሳይ አላጣውም አንተን አላጣውም አንተን አላጣውም አንተን አላጣውም አንተን። ቆይ ኢየሱስ ያድናል። ማን ነው ልጅሽ ስሙ? ስጦታ። ኢየሱስ ጌታን እንጸልይላት። እናንተ እኮ ልጁ ውጭ መውጣቱን ነው የምታስቡት አይደል? ሞት እኮ ነው የተደገሰለት። ልጁ እየሄደ ያለው ወደ ህይወት እንዳይወስድ ወደ ሞት ነው። እግዚአብሔር እንደዚህ አለኝ፣ ከዚህ ሰዓት ጀምሮ አለኝ በነገሯ ላይ ጣልቃ እገባለሁ አለኝ። ኢየሱስ ያድናል። አሜን። አሁንም ተቀወጣ እንደቀበርሽ ቁጠሪ መቃል ልጅሽ ሞቷል ብለሽ ቁጠሪ ብሎ ወጣ። ምንም ሳይሆን ምን እንደምፈልግ አላውቅም። በቃ ጌታሽ ወደዚህ ላልኩኝ ሰው የትም ይሄዳል። ካንተ ውጪ ወዴት ይሄዳል? በቃ ግራ ተጋብቻለሁ። በጌታ በኢየሱስ ስም እጃችሁን አንሱ። በልጃችሁ ምክንያት አታልቅሱ። በኢየሱስ አሜን። ጸለይኩላችሁ በጌታ በኢየሱስ ስም። ወጣት ልጆቻችሁን፣ ሴት ልጆቻችሁን፣ ወንድ ልጆቻችሁን በየአደባባዩ የሚያጠምዳቸው ጨለማ ይመታ። አሜን። ውጭ እንዲያዩ የሚያደርጋቸው ይመታ። አሜን። በኢየሱስ ስም እናንተ ላይ እንዲጨክኑ የሚያደርጋቸው ይመታ። አሜን። በእናትም ባላይ በአባትም ባላይ እንዲጨክኑ የሚያደርግ የእባቡ ጉልበት ይቀጣ። በኢየሱስ ስም ይቀጣ። አሜን። አሁን እኔ ህመሙ ይገባኛል። ደጋግሜ ነግሬያችኋለሁ። 16 ዓመት የሞላት ሴት ልጅ አለች። በጣም ነው ምፈራላት። አሁን ጊዜውም ነው። እኔ አገልጋይ ነኝ፣ እዚህ ነው ያለው። እሷ አያቷ ጋር ነው የምትኖረው። አስቡ። በቀደም ለታ ተነስታ የእናቷ ቤተሰቦች ጋር ሄደች። ከኛ አካባቢ ትንሽ ርቃ፣ እኛ ሻኪሶ ነን፣ እነሱ መጋዶ የሚባልበት ናቸውና እዛ ሄደች። ተነስታ ከሄደች በኋላ ደወለችልኝ። ከዛ ማዘር ደወለችና ይኸው አስቸግራኝ ሄደች አለች። ከዛ እንደዚህ አልኩኝ በእግዚአብሔር ፊት፣ እግዚአብሔር ወደዚህ ምድር የላከኝ አንተ እንዳገለግል ከሆነ እቺ ልጅ ቀጥ አድርገ ምክንያት ፈጥረ ወደ ሰፈር መልስልኛል። ቀፍድዶ ያዘልኝ ኢየሱስ ጌታ። ከዛ ስትንቆራጠጥ ላኩኝ ወደ እንዬ ጋር አለች። የኔን እናት እንዬ ነው የምትላት፣ እኛ እንዬ ስለምንላት። ከዛ ላኩኝ አለች። ወዲያው መኪና አሳፍረው ላኳት። ልክ ማዘር ያለችበት ስትደርስ ጤነኛ ናት። እኔ ዛሬ በጌታ በኢየሱስም እናገርባችኋል። ጌታ ምስክሬ ከሆነ ቦታ ተይዘው እግዚአብሔር ይዞላችሁ አምጥቶ እናንተ ጋር ፈውስ ያደርግላችኋል። አሜን። እርግጠኛ ነኝ ራሱ ይመለሳል። አሜን። አንቺ ሳትዞሪ፣ አንቺ ፍለጋ ሳትወጪ፣ ሰው ሳታሰማሪ ራሱ እናቴ በቃ ይቅርታ አድርጊልኝ ከዚህ በኋላ ከትእዛዝሽ አልወጣ ብሎ በኢየሱስ ስም ይመጣል አልኩሽ። አሜን። አልፈራም። ይኸውልሽ ልንገርሽ፣ አሁን ለጌታ ነው አይደል? ለኔ ነው ለጌታ ነው ጉዳዩን ያመጣሽ? ለጌታ ነው አይደል? ያልኩ ካንተ ውጪ ማን አለ ንገረኝ አልኩ። በቃ ስሚኝ፣ ይኸው መልእክት ልነግርሽ። ኢየሱስ ጌታ፣ እግዚአብሔር ኃላፊነቱን ይወስዳል። እግዚአብሔር በተኩላዎች መካከል ጠብቆ እጅሽ ያስገባልሻል። አሜን። እግዚአብሔር ከሞት መካከል ተናጥቆ ወደ እጅሽ ያመጣልሻል። አሜን። ከዚህ በኋላ የሱን ጉዳይ ለእግዚአብሔር ትተያለሽ። በጌታ በኢየሱስ ስም እግዚአብሔር ደግሞ ተዋጋልሽ። እግዚአብሔር ደግሞ ጣልቃ ገባልሽ። አይቆይም፣ አይዘገይም። ይቅርታ እየጠየቀሽ ይመለሳል። ከዚህ በኋላ ስራ ያልሽኝን እሰራለሁ፣ ቁጭ በል ያልሽኝ ቦታ እቀመጣለሁ፣ ራሴን ችዬ እስክወጣ ድረስ በአንቺ ስር እታዘዛለሁ ብሎ እስኪመጣ ድረስ እግዚአብሔር ያዝ አድርጎ ነው የሚያመጣው። አሜን። ዋቀዮ ቀቤስን ያፊዱ። አሜን። ጠላት ከሚዝባችሁ ጠላት ከያዘ ሊያጠፋል፣ እግዚአብሔር ከያዘ ደግሞ ሊያቀና። አሜን። ቆንጥጦም ቢዝ ሊያቀና ነው። ሰብሮም ቢዝ ሊያቀና ነው። እየቀጣም ቢዝ ሊያቀና ነው። እግዚአብሔር እንደዚህ አለ፣ ይይዝልሻለሁ አለ፣ እቆጣጠርልሻለሁ አለ፣ በተኩላዎች መካከል እመራልሻለሁ አለ፣ አምጥቼ ወደ እጅሽ አስገባዋለሁ አለ። ሲጀመር በጸሎት አይደል እንደ የመጣው ኢየሱስ ጌታን ባይዘው አልነበረም እኮ ጸልየላት ነው የመጣው። አሁን ድጋሚ አይደል የወጣው? እንጸልያለን። ኢየሱስ ጌታ አሜን። እንጸልያለን በሉስ። ኢየሱስ ያድናል። እኔ ጌታ ምስክሬ፣ አሁን ከዚህ ሲወጣ የምስራች የሚሰማ ሰው አለ። አሜን። ጌታ ምስክሬ፣ መልካም ዜና የሚሰማ ሰው አለ። ይኸው ተፈረደልሽ የሚል ድምፅ ትሰማያለሽ።
ከዛን እዛ ቤት ባለቤቴ እዛው ነበር። ከዛን ብድግ ብዬ ስነሳ ይሁን በራቁቱ ምንም ነገር የለው ላይ የለም። በቃ በራቁቱ ከዛ ቤት ስወጣ አየውና ወይ ምን አንተ ልብስ እንኳን አትለብስም ደግባ ምናምን ብዬ አስገባውና ከዛ ወደ ሰማይ ይው ምናምን አለ። እኔ ወደ ሰማይ እንደዚህ ሲያየው ደም በቃ ይሁን ያ ባለስልጣን እርስ በርስ ተገዳደሉና የሆነ ሰማይ ላይ ደም በቃ ደማይ ሰማይ እንደዚህ ደም ለብሳለች። ከዛ አንተ ወደ ውስጥ በቃ በራቁቱ ነው ምንም ነገር የለው። እኔ ብቻ ነኝ ያየው። ግን ቅድም ስተራት ምን እንዳልኳት ትዝ ይላችኋል? ባለቤትሽ ሰላም ነው አለ አልኳት አይደል? እኔ ያየሁትን አይቻለሁ። አንዳንድ ጊዜ ተናግረን ላለማጣላት ዝም እንላለንና ያራቁተውን መንፈስ ግን ዛሬ መተነዋል። አንድ ሰው አሜን ይበልላችሁ። በኢየሱስም ከቤትሽ ላይ ባቡ ይገደል። የትኛውም ያጠላ ጨለማ ይመታ። ትዳርሽን ሊበትን ቤትሽን ሊያፈርስ ያለ ባብ ይቀጣ። በኢየሱስ ደም ይቀጣ። በተለይ አንቺን ጠላት ሊያገኝሽ የሚችለው በሱና በሱ ብቻ ነው። ልንገርሽ፣ አንቺ በርቺሽ። ኢየሱስ ጌታ። መጽሐፍ ቅዱስ ምን ይላል መሰላችሁ? ያመነች ሚስት፣ እሱ እኮ አማኝ ነው ስሙ፣ ግን እኔ ያለበት ሁኔታ እያየው ስለሆነ እግዚአብሔር ባንቺ ቤትሽን እናጠቃለሁ አለ። ቤትሽን እታደጋለሁ አለ። መከራውን አርቃለሁ አለ። በኢየሱስ ስም እርቃኑን እሸፍናለሁ አለ። እንደገና ቤታችሁን አከብራለሁ አለ። እስቲ እግዚአብሔር በሏት፣ እርቃኑን በሉ፣ ይሸፍንለታል ብሎ ባይዘዌ በኢየሱስ ስም ይመታ፣ ከምድሬ ላይ ይመታ። ኢየሱስ ጌታ ነው። እስቲ ቀድመነዋል በሉ፣ ድገሙ በቃ ጨምሮ። አሁን እርግጠኛ ነን እግዚአብሔር አምላክ የብዙዎችን ነፍስ ታድጓል። አሁን እኛ አጭር ደቂቃ ነው የጸለይነው። የሚገርማችሁ ነገር የብዙዎችን የዘመናት እንባ አብሰናል። ኢየሱስ ጌታ ነው። ይህ ቤት ፈውስ አገኘ። ይህ ቤት ሰላም አገኘ። ይህ ቤት ታምራት አገኘ። ልጅሽ እንደገና ተመለሰ። ምርኮ ሆነልሽ። በኢየሱስ ደም ጨለማ አይበላው። በኢየሱስ ሞት አይዘው። ኢየሱስ ደም